የምስራቅ አፍሪካ ጳጳሳት 21ኛው ጉባኤ በስሩ በሚገኙ ተቋማት ጉዳይ ተወያየ። አራተኛ ቀኑን የያዘው የምስራቅ አፍሪካ አሜሲያ ጳጳሳት 21ኛ ጉባኤ ጽሕፈት ቤቱን ጨምሮ በስሩ በሚገኙ የቤተ ክርስቲያን ተቋማት ዙሪያ ውይይት አደረገ። ዛሬ በፈረንጆቹ ቢዝነስ ጊዜ ደግሞ አብዛኛው ሪፖርት የሚሰማበትና በቤተ ክርስቲያን ስር ያሉትን ተቋማቶች እንግዲህ የምስራቅ አፍሪካ ጳጳሳት የጉባኤዎች ህብረት በእሱ አማካኝ የተቋቋሙ ተቋሞች አሉ፣ ዩኒቨርሲቲዎች አሉ፣ የሴሚናሪ ዝርዓ ክህነት ዝግጅት ቦታዎች አሉ፣ ሌሎችም ተቋማቶች በዚህ እንቅስቃሴ ስር ራሱ ከጽሕፈት ቤቱ ጀምሮ የሚያቀርቡት ሪፖርት ላይ ከዛ አንገብጋቢ ጉዳዮች ካሉ መፍትሄ የሚያስፈልጋቸውን ካሉ እነዚህን ለመነጋገር ጀምረናል ዛሬ ስብሰባውን ማለት ነው። በዋነኛነት ግን የጽሕፈት ቤቱ ሪፖርት ሙሉ በሙሉ ባሉት በዲፓርትመንቶቹ ከ10 ያላነሱ ዲፓርትመንቶች አሉ በዚህ በጽሕፈት ቤቱ ውስጥ። በዋነኝነት ዲፓርትመንት የምንላቸው 4 ናቸው። እነዚህ 4ቱ ብዙሃን መገናኛ ክፍል አንዱ ነው፣ የሐዋርያዊ ስራ ሌላው ነው፣ የአስተዳደርና ፋይናንስ ሌላው ነው። እንደዚሁ ደግሞ እንግዲህ የልማት ክፍሎች ደግሞ የተቀናጀ የሰው ልጅ ህንጸት በሚለው ደግሞ እነዚህ 4ቱ ዋና እንትኖች በተለያዩ ተደርጎ ቀርቧል። በ21ኛው የምስራቅ አፍሪካ ጳጳሳት ጉባኤ ከቤተ ክርስቲያኗ ዋና 4 ክፍሎች በተጨማሪ በተለይም ከዚህ በፊት በነበረው 20ኛ ጠቅላላ ጉባኤ ላውዳቶ ሲን መሰረት በማድረግ ከአየር ንብረት ጋር በተገናኘ የተደረጉ ውሳኔዎች ተግባራዊነት ሪፖርት ቀርቧል። ስለ ጽሕፈት ቤቱ ፋይናንስና አስተዳደር ጉዳይም እንዲሁ ገለጻ ተደርጓል። 21ኛው የምስራቅ አፍሪካ ጳጳሳት ጉባኤ እየተካሄደበት ያለው የምስራቅ አፍሪካ ካቶሊክ ዩኒቨርሲቲ እቅዶቹንና ተግዳሮቶቹን ለጉባኤው አቅርቧል። ከዩኒቨርሲቲው በተጨማሪም በርካታ የቤተ ክርስቲያን አጋር ተቋማትም ተገኝተዋል። አሁን የስብሰባ የምናደርግበት ይህ ተቋም ኮያ ይባላል፣ ወይም ደግሞ የካቶሊክ የምስራቅ አፍሪካ የትምህርት ተቋም ነው፣ ዩኒቨርሲቲ ነው። ተቋሙም የራሱ ቦርድ አለው፣ የራሱ አመራር አለው። እንግዲህ ሪፖርት የሚያደርገው ለዚህ ስብሰባ ነው እና በዚህ ስብሰባ ላይ የፕሬዚዳንቱ የሚመረጠውም አቅጣጫ የፋይናንስም የምንም አቅጣጫ የሚሰጠው በዚህ ስብሰባ ስለሆነ እነሱም ሪፖርታቸውን አቅርበዋል። ከሪፖርቱም ባሻገር ደግሞ ተግዳሮቶቻቸውን አቅርበዋል። የወደፊት እቅዳቸውንም ሀሳባቸውንም አቅርበዋል። ከሱም ባሻገር ትልቁ የጽሕፈት ቤቱ ያው እንደምናውቀው የልብ ትርታ ብለን የምንለው ፋይናንስ ነው። ፋይናንስ የኦዲት ሪፖርቱን ከነ ቻሌንጁ ከነ ምኑ ከነ መልካም ጎኑና ደካማ ጎኑን አቅርበውልናል። በኋላ እንግዲህ አንዳንድ ውሳኔ ለማድረግ ለውይይት ይጠቅመናል ብለን እናስባለን። ከዚሁ በተጓዳኝ ከመጀመሪያው የጥናት ጊዜ የምንላቸው ሴሽን የተባለው እና አሁን ደግሞ የቢዝነስ ወይም ደግሞ ጉዳይ የምንመለከትበት ጊዜ ላይ ቤተክርስቲያንን በገንዘብም በተለያየ የሚያግዙ በዓለም የሚገኙ የተለያዩ የቤተክርስቲያን ተቋማቶች የእርዳታ ተቋማቶች አሉ። አንዳንዶቹ ሀገረ ስብከቶች ጥሩ ሪሶርስ ያላቸው ሲሆኑ በዓለም ደረጃ ያው ዮሐንስ ጳውሎስ ዳግማዊ በሰጡት አመራር መሰረት ካሪታስ የሚል ወይም ደግሞ አንዱ ሀገረ ስብከት ሌላው የመርዳት ወይም ደግሞ በእንግሊዝኛ አጠራ ሶሊዳሪቲ እና ሰብሲዲያሪቲ። ሶሊዳሪቲ ህብረት ነው፣ ሰብሲዲያሪቲ ደግሞ መከፋፈል የሚለው ነው። እነዚህን የሚያደርጉ በርካታዎች መጥተዋል። እነሱም ያላቸውን ሀሳብ አድናቆታቸውንና አብሮነታቸውን በየጊዜው እየተከፋፈለ አቅርበውልናል። ከዛም ውጭ በገንዘብ ብቻ ሳይሆን ደግሞ በሰው ኃይል ወይም ደግሞ በመንፈሳዊነት በስልጠና ሊያግዙ የሚችሉት የቤተክርስቲያን እንቅስቃሴዎች መንፈሳዊ እንቅስቃሴዎችም
ራሳቸውን ያስተዋወቁበት ጊዜ ነው፣ መድረክ ነው። ጉባኤው ከቤተ ክርስቲያን ተቋማት በተጨማሪ በአሁኑ ጊዜ ስጋትና አደጋ የሆነ ስለሚገኘው ሰው ሰራሽ አስተውሎት ከሉጥ ውርጊያ መጠበቅና በወጣቶች ዙሪያ ሀሳቦችና አቅጣጫዎች በማስቀመጥ እየተካሄደ ይገኛል። ከኢትዮጵያ ካቶሊክ ቤተ ክርስቲያን 9 ጳጳሳት እየተካፈሉበት የሚገኘው 21ኛው የምስራቅ አፍሪካ አሜሲያ ጳጳሳት ጉባኤ የአባል ሀገራቱን ብፁዓን ጳጳሳት፣ ካህናት፣ ደናግል፣ ገዳማውያን፣ የወጣት ተወካዮችና ሌሎች ተጋባዥ እንግዳዎች የተሰባሰቡበት ነው።